እንግሊዘኛ ቋንቋ ለመልመድ በጣም ለበርካታ ዓመታት ስትቸገሩ ለቆያችሁ ተማሪዎች እንኳን ደስ አላችሁ። ከዛሬዋ ቀን ጀምሮ እንግሊዘኛ ቋንቋን ባልተለመደ በአዲስና ቀለል ባለ መንገድ ማስተምራችሁ ይሆናል። በእርግጠኝነት በተከታታይ የሚለቀቁትን ትምህርቶች ከተማራችሁ በኋላ እንግሊዘኛ ቋንቋ እንደዚህ ቀላል ነበር እንዴ ብላችሁ ራሳችሁን ጠይቃላችሁ። አሁን የምትገኙት በሰዋሰው አካዳሚ የዩቲዩብ ቻናል ላይ ሲሆን ስሜ እንተስኖት ወንድም ይባላል። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ በቻናላችን ላይ የሚለቃቸውን በጣም ጠቃሚ የእንግሊዘኛ ቋንቋ ትምህርቶች መከታተል ትችላላችሁ። ቀጥታ ወደ ዛሬው ትምህርታችን እናልፋለን። እዚህ ጋር እንደምታዩት 5 የአማርኛ አረፍተ ነገሮች ይገኛሉ። ሁሉንም እንያቸው እስኪ። አንደኛ፣ በጠዋት ከእንቅልፌ እነቃለሁ። በጠዋት ከእንቅልፌ እነቃለሁ። 2፣ በጠዋት ቁርሴን እበላለሁ። በጠዋት ቁርሴን እበላለሁ። 3፣ ሁሌ ጠዋት ቡና እጠጣለሁ። 4፣ ሁሌ ማታ ሻወር እወስዳለሁ። 5፣ ሁሌ ቅዳሜ ክፍሌን አጸዳለሁ። እነዚህን የአማርኛ አረፍተ ነገሮች ወይም ደግሞ እንደዚህ በየቀኑ የምታደርጓቸውን ወይም ደግሞ ቅዳሜ ወይም በሳምንት አንድ ቀን ብቻ በተደጋጋሚ የምታደርጓቸውን እዚህ ጋር መጨረሻ ላይ እንደምታዩት እነቃለሁ፣ እበላለሁ፣ እጠጣለሁ፣ እወስዳለሁ፣ አጸዳለሁ እያላችሁ በተደጋጋሚ የምታደርጉትን ነገር እጽፋለሁ፣ አዳምጣለሁ ሊሆን ይችላል። በርካታ ድርጊቶችን ታደርጋላችሁ። እነዚህን በእንግሊዘኛ መናገር ሊከብዳችሁ አይገባም። በጣም ሲበዛ ቀላሉ። እንግሊዘኛ ኮምፕሊኬትድ አይደለም። እነዚህን በእንግሊዘኛ መናገር ከቻላችሁ ሌላ እንግሊዘኛ ላይ የሚፈልግ ነገር የለም አይደለም። ስለዚህ በአማርኛ ብዙ ጊዜ የምንገልጻቸውን ሐሳቦች በእንግሊዘኛ እንዴት መግለጽ እንችላለን? በቀላሉ ነው የምንማረው ማለት ነው። ስለዚህ ሁሉንም ዛሬ እንዴት በእንግሊዘኛ መናገር እንደምትችሉ ነው የምናየው። በጠዋት ከእንቅልፌ እነቃለሁ እኔ ማለት ነው አይደለም። እዚህ ውስጥ እማወራው እበላለሁ ስል ማ እኔ፣ እጠጣለሁ ስል ማ እኔ ነኝ ሁሉም ውስጥ ያለሁት። አይ ካላልኩኝ ትክክል አይመጣም። ይሄ ሁላችንም የምንገነዘበው ነው። አይ የማደርገው ድርጊት ምንድን ነው? አይ ካላችሁ በኋላ ምን አደርጋለሁ? እነቃለሁ። አይ ትሉና ምንድን ነው? እበላለሁ ነው አይደለም። አይ ካልኩ በኋላ እነቃለሁ ምንድን ነው? መንቃት ምንድን ነው? በእንግሊዘኛ ሁላችንም ልናውቅ ይገባል። መንቃት ምንድን ነው? ዌክ አፕ አይደለም። ስለዚህ አይ ዌክ አፕ አላችሁ ማለት እነቃለሁ እያላችሁ ነው። ምን ያህል ቀላል ነው? እዚህ ጋር እበላለሁ አይ እኔ ስለሆንኩኝ ማለት ነው። መብላት ምንድነው? ዌክ አፕ አይደለም። አሁን እዚህ ጋር ምንድነው? አሁንም ቀላል ነው። አይ ኢት ስትሉ እበላለሁ እያላችሁ ነው። ሁሌ ጠዋት ቡና እጠጣለሁ። እዚህ ጋር ደግሞ ምንድነው? እዚህ ጋር እነቃለሁ፣ እዚህ ጋር እበላለሁ፣ እዚህ ጋር ደግሞ እጠጣለሁ ነው። ስለዚህ አይ ድሪንክ መጠጣት ምንድነው? ድሪንክ አይደለም። እዚህ ጋርስ እወስዳለሁ። መውሰድ በእንግሊዝኛ ምንድነው? ማወቅ አለብን። መውሰድ ምንድነው? ቴክ። ስለዚህ አይ ቴክ አይደለም። ይሲ በጣም ቀላል ነው። የመጨረሻው ደግሞ አጸዳለሁ። አይ ብዬ ምን ልበል? እናንተ ሞክሩት። አይ ክሊን። ስለዚህ በእንግሊዘኛ አልጨረስነው፣ ግን ምን ያህል ቀላል እንደሆነ ላሳያችሁ ነው። አይ ዌክ አፕ እነቃለሁ። አይ ኢት እበላለሁ። አይ ድሪንክ እጠጣለሁ። አይ ቴክ እወስዳለሁ። አይ ክሊን አጸዳለሁ። በጣም ሲበዛ ቀላሉ እንደምታዩት ማለት ነው። ለምሳሌ እጽፋለሁ። አይ ራይት አዳምጣለሁ። አይ ሊስን አይደለም የምንለው። እልካለሁ። አይ ሴንድ አይደለም እናገራለሁ። አይ ስፒክ። ስለዚህ አደርጋለሁ ስትሉ አይ ዱ እያላችሁ መናገር ትችላላችሁ። በጣም ቀላል እንደሆነ እንድታዩ ትፈልጋለሁ። ከዛ አይ ክሊን አጸዳለሁ። ምንድነው የማጸዳው?
I take እወስዳለሁ ምንድነው የምወስደው I drink እጠጣለሁ ምንድነው የምጠጣው አጠገቡ የምናደርግበት ድርጊት የሚያርፍበትን ማምጣት አለብን አጸዳለሁ ስል ማንን ክፍሌን እወስዳለሁ ስል ማንን ሻወር ነው የምወስደው እጠጣለሁ ስል ቡና ነው የምጠጣው እበላለሁ ስል ቁርስ ነው የምበለው እነቃለሁ ስል ግን ምንድነው የምትነቃው አይባልም እዚህ ጋር ገብታችኋል እዚህ ጋር ድርጊት ተቀባዮች አሉን ማለት ነው እበላለሁ ስል እምበላው ነገር አለ ቁርስ አለ እጠጣለሁ ስል እምጠጣው ቡና አለ እወስዳለሁ ስል እምወስደው ሻወር አለ አጸዳለሁ ስል እማጸዳው ምን አለ ክፍል አለ እነቃለሁ ስል ግን እምነቃው ነገር አለ አይባልም that means object የሚባለው ነገር ነው አሁን የምናመጣው I clean ምንን my room የኔን ክፍል አጸዳለሁ you see በጣም ቀላል ነው I take ምንድነው የምወስደው shower I take shower I take shower you see የምወስደው ነገር እጠጣለሁ I drink ምንድነው የምጠጣው water tea ምንድነው coffee I drink coffee I eat እበላለሁ ምንድን breakfast I eat my breakfast ስለዚህ እነዚህ ምን አስከተሉ ኦብጀክት አስከተሉ እነቃለሁ ስል ግን እምነቃው ምንድነው አይባልም there is no object in this sentence this sentence ውስጥ we don't have any object ምንም አይነት ኦብጀክት የለንም ማለት ነው አይደለም I clean my room ክፍሌን አጸዳለሁ መቼ ነው ማጸዳው ጊዜውን እናገራለሁ አሁን መቼ ነው ሻወር የምወስደው መቼ ነው ቡና የምጠጣው መቼ ነው ቁርስ የምበላው መቼ ነው የምነቃው አሁን የቀረን ምንድነው ታይም ብቻ ነው አሁን ታይም እንግሊዘኛ ላይ የሚመጣው መጨረሻ ላይ ነው እንደምታዩት እንግሊዘኛ በአማርኛ ግን በጠዋት ሁሌ ጠዋት ሁሌ ማታ ሁሌ ቅዳሜ መጀመሪያ ላይ ይመጣል እንግሊዘኛ ላይ ይቀየርና መጨረሻ ላይ ይመጣል ማለት ነው ስለዚህ በጠዋት ስትሉ በጠዋት I wake up early ማለት ቀደም ማለት ለማሳየት ነው early in the morning ማለት በጠዋት ማለት ነው ኦኬ ገብታችኋል በጠዋት that means በጣም በጠዋት ቁርሴን እበላለሁ I eat breakfast early in the morning ወይም in the morning ጠዋት ላይ ቁርሴን እበላለሁ አሁን ምን እያደረኩኝ ነው ጊዜውን እየጨመርኩኝ ነው I drink coffee ሁሌ ጠዋት ሁሌ every morning ሁሌ ማታ I take shower መቼ every evening ክፍሌን አጸዳለሁ መቼ every ሁሌ ቅዳሜ Saturday እዚህ ውስጥ ምን የከበዳችሁ ነገር አለ አሁን ወደ ቀጣዩ ከማለፋችን በፊት ቆም ብላችሁ እንድታስቡ የምፈልገው እንግሊዘኛ ይሄ ነው እንግሊዘኛ ሌላ ኮምፕሊኬትድ የሆነ ነገር አይደለም ይሄ ከከበዳችሁ ግን ምንድነው የከበደኝ የሚለውን እዚህ ጋር ቆም ብላችሁ መጠየቅ አለባችሁ ያለበለዚያ ይሄን እንደዚህ አቅልለን የተማርነው ነገር ከከበዳችሁ እንግሊዘኛው ለስም ከብዳችኋል ማለት ነው ግን እንግሊዘኛ እንደዚህ ከባድ አይደለም እንደምታዩት ቀላል ነው ስለዚህ I wake up እነቃለሁ I eat እበላለሁ I drink እጠጣለሁ I take እወስዳለሁ I clean አጸዳለሁ ቀጥሎ ግን የማደርገውን ነገር መናገር አለብኝ ማለት ድርጊቱ የሚያርፍበትን I clean my room ክፍሌን አጸዳለሁ I take shower ወስዳለሁ I drink coffee ቡና ጠጣለሁ I eat breakfast ቁርስ እበላለሁ I wake up እነቃለሁ ቀጥሎ time መቼ I wake up early in the morning I eat breakfast መቼ in the morning I drink coffee መቼ every morning I take shower መቼ every evening የመጨረሻውስ I clean my room ክፍሌን አጸዳለሁ መቼ every Saturday so this is how English sentences are made በዚህ መልኩ ነው የእንግሊዘኛ ሴንቴንሶች የሚመሰረቱት በእንግሊዘኛ ማውራት ከዚህ በኋላ ሊከብዳችሁ አይገባም በተለይ ሁሌ የምትደጋግሙትን ድርጊት መናገር ሊከብዳችሁ አይገባም ምሳሌዎችን እንጨምር በደንብ የበለጠ እናቀልለው የበለጠ በደንብ አይምሮአችሁ ውስጥ እንዲቀር ተጨማሪ ምሳሌዎችን እናያለን በአማርኛ ተጽፈውልናል በደንብ እናንብባቸው እሺ እንግሊዘኛ ስድስተኛ ላይ
እንግሊዘኛ በሳምንት 2 እንማራለን። ቅድም እኔ ነበር እንግሊዘኛ በሳምንት 2 እማራለሁ እኔ ነበር። አሁን ግን እንማራለን እኛ ማለት ነው። እንግሊዘኛ ዩቲዩብ ላይ ታስተምራለህ። አሁን ደግሞ ማን ነው? አንተ እያላችሁኝ ነው። 8 ቅዳሜና እሁድ ላይ መጽሐፍ ያነባሉ እነሱ። ቅዳሜና እሁድ ላይ መጽሐፍ ያነባሉ እነሱ። 9 ሁሌ ማታ ሙዚቃ ያዳምጣል። ማን ነው እዚህ ጋር? እሱ ማለት ነው። ታዳምጣለች ቢሆንስ እሷ። 10 በየቀኑ ጓደኛዋ ጋር ትደውላለች። ማ? እሷ። ምን ተቀየረ? ድርጊት አድራጊው ተቀይሯል። ቅድም እኔ ነበርኩኝ። አነባለሁ፣ እበላለሁ፣ ጠጣለሁ፣ ሄዳለሁ፣ እመጣለሁ እኔ ነበር። አሁን ግን እንማራለን እኛ፣ ታስተምራለህ አንተ፣ ያነባሉ እነሱ፣ ያዳምጣል እሱ፣ ትደውላለች እሷ። ለምሳሌ እንግሊዘኛ በሳምንት 2 እማራለሁ። አይ ብዬ ጀምራለሁ እንደተለመደው አይደለም። አይ እንግሊዘኛ በሳምንት 2 እንማራለን የነበረው እማራለሁ። እንደ ቅድሙ እንስራው። በጣም ቀላል ነው። እንማራለን ነው እማራለሁ እኔ። አይ መማር ምንድን ነው? learn ወይም study። I learn እማራለሁ። ምንድን ነው እማረው? English አይደለ? ቀጥሎ መቼ? I learn English በሳምንት 2 2 days a week or ባጭሩ twice a week ብትሉ በሳምንት 2 እንደማለት ነው። እዚህ ጋር ግን I learn እኔ አይደለሁም የምማረው። ማን? እኛ ብለን ማውራት አለብን። ሲምፕል ነው። አይን ታጠፉና ምን ታደርጋላችሁ? we። ይሄ ከብዳል። ስለዚህ እንግሊዘኛ በሳምንት 2 እንማራለን። we learn English twice a week። እነሱ ይማራሉ። they learn English twice a week አይደለም? አይ እኔ ከሆነ we ምንድን ነው? እኛ ነው አይደለ? you ምንድን ነው? አንተ ነው፣ አንቺ ወይም እናንተ ነው። he እሱ ነው አይደለ? she እሷ ነው። ዘይስ እነሱ ነው። እነዚህን ምን ማድረግ ነው? እስካሁን አይ ስንል ነበር። እነዚህን መተካት ትችላላችሁ። that is so simple። 7 እንግሊዘኛ ዩቲዩብ ላይ ታስተምራለህ። አሁን እያወራችሁ ያላችሁት አንተ you እያላችሁኝ ነው። ስለኔ የምታወሩት። ስለዚህ you ምን ታደርጋለህ? ማስተማር። ታስተምራለህ you teach ስትሉ ታስተምራለህ። ምንድነው ማስተምረው? English you teach English። አሁን እዚህ ጋር ጊዜ የለንም። መቼ ነው ዩቲዩብ ላይ ማስተምረው? አልጠቀሳችሁም። ቦታውን ግን ተናግራችኋል። የት ላይ ነው ማስተምረው? on YouTube አይደለ? you teach English on YouTube ብላችሁ ትናገራላችሁ። 8 ቅዳሜና እሁድ ላይ መጽሐፍ ያነባሉ። እዚህ ጋር ስለማን ነው የምናወራው? ያነባሉ ስትሉ እነሱ እያላችሁ ነው። እነሱ ደግሞ እነማን ናቸው? ዘይ ናቸው። ዘይ እነሱ ምን ያደርጋሉ? ያነባሉ። ማንበብ they read። ስለዚህ we learn እንማራለን ከሆነ you teach አንተ ታስተምራለህ ነው። they read እነሱ ያነባሉ ነው። ምን ያነባሉ? they read books መጽሐፍት ያነባሉ። መቼ? ቅዳሜና እሁድ። ቅዳሜና እሁድ አንድ ስም አለው በእንግሊዝኛ አይደለም? weekend they read books on the weekend። you see they read books on the weekend። ቅዳሜና እሁድ ላይ መጽሐፍ ያነባሉ። 9 እና 10 እነማን ናቸው? ሁሌ ማታ ሙዚቃ ያዳምጣል እሱ። 10 በየቀኑ ጓደኛዋ ጋር ትደውላለች። ማ? እሷ። እዚህ ጋር 9 እና 10 እነማን ናቸው? ሂና ሺ አይደለ? ስለዚህ ሁሌ ማታ ሙዚቃ ያዳምጣል። ሂ ማዳመጥ ምንድነው? listen to music ሙዚቃ ያዳምጣል። በየቀኑ ጓደኛዋ ጋር ትደውላለች። ሺ ምን ታደርጋለች? call ማንን?
her friend አንድ ነገር ትጨምራላችሁ። ሂና ሺ ሲያጋጥማችሁ ድርጊቶቹ ላይ ኤስ መጨመር እንዳይረሳ። ሂ ብላችሁ listens፣ ሺ ብላችሁ calls። አንድ ተጨማሪ ነገር ነው የነገርኳችሁ። አሁን ኤስን ጨምሩ። ለማ ለሂና ለሺ። እሱ ይማራል he learns፣ እሷ ታስተምራለች she teaches። ኤስ ይጨምራል። ለማ ለሁለቱ፣ ለሌሎቹ አይጨመርም። ኤስ ደግሞ ጣል ማድረግ it is not a big deal፣ ምንም ትልቅ ነገር አይደለም። he listens to music ሁሌ ማታ በየቀኑ። ጊዜውን እናገር እስኪ every evening። በየቀኑ ጓደኛዋ ጋር ትደውላለች። በየቀኑ she calls her friend daily። በየቀኑ ጓደኛዋ ጋር ትደውላለች። አሁን ያስተማርኳችሁን ትምህርት ሁላችሁም ተረድታችሁታል ብዬ ነው የማስበው። የበለጠ ደግሞ ቼክ ማድረግ የምንችለው ለእናንተ እነዚህን አስቀምጫለሁ ማለት ነው። እነዚህን ወደ እንግሊዘኛ ትቀይራላችሁ። እኔ አልሰራቸውም፣ ራሳችሁ የምትለማመዷቸው ነው የሚሆነው። አንደኛ መድኃኒቴን ሁሌ ማታ እወስዳለሁ። መድኃኒቴን ሁሌ ማታ እወስዳለሁ። 2 መድኃኒቷን ሁሌ ማታ ትወስዳለች። 3 አላርም ሁሌ ማታ እሞላለሁ። ስልኬ ላይ አላርም ሁሌ ማታ እሞላለሁ። 4 ሁሌ ማታ ትጸልያለች። እሷ ማታ ማታ ምን ታደርጋለች? ትጸልያለች። ስለዚህ እነዚህን ባስተማርኳችሁ መሰረት ወደ እንግሊዘኛ ትቀይራላችሁ። ኮሜንት ሴክሽን ላይ መልሳችሁን አስቀምጡልኝ። ምንም አይነት ስህተት አልፈልግም፣ ምክንያቱም እንግሊዘኛ በጣም ቀላል እንደሆነ አሳይቻችሁ ነው ያስተማርኳችሁ። ከአራቱ ቢበዛ ከአንድ በላይ መሳሳት የለባችሁም። ከአንድ በላይ ከተሳሳታችሁ ትልቅ ችግር አለ ማለት ነው። ስለዚህ ብዙ ስራ ይጠበቅባችኋል። ከዚህ በኋላ በተደጋጋሚ የሚደረጉ ድርጊቶችን በእንግሊዘኛ ልትናገሩ ስትችሉ በዚህ መልኩ መናገር ትችላላችሁ። ምን ያህል ቀላል እንደሆነ አሳይቻችኋለሁ። የሚደጋገሙ ድርጊቶች ማለት ሁሌ ጧት ጧት፣ ሁሌ ቅዳሜ ቅዳሜ፣ ወይም ደግሞ በየወሩ ሊሆን ይችላል። የሆነ ነገር አደርጋለሁ ያደርጋል እያላችሁ ስታወሩ በዚህ መሰረት ነው፣ ዛሬ ባስተማርኳችሁ መሰረት ማለት ነው። ነገር ግን አንድ የምጨምርላችሁ ደግሞ ምንድነው፣ አንድ ድርጊትን ለወደፊት እንደምናደርገው ለመናገር ስንፈልግስ ድግግሞሽ አይደለም። ነገ እናንተ ቤት እመጣለሁ፣ ነገ ስለ ቴንስ አስተምራችኋለሁ፣ ቀጣይ ሳምንት ወደ አዲስ አበባ እመጣለሁ፣ ቀጣይ ወር እንደዚህ አደርጋለሁ፣ ቀጣይ ዓመት እንደዚህ አደርጋለሁ፣ በኋላ እደውላለሁ እያልን እነዚህ በሙሉ ምንድናቸው? ድግግሞች ሳይሆኑ ለወደፊት አደርጋለሁ ብለን የምናቆያቸው ድርጊቶች ናቸው። እነዚህን በእንግሊዘኛ ማውራት በጣም ቀላለው። ወደሱ እንለፍ። አሁን ደግሞ እንግሊዘኛችሁ ላይ ሌላ ወሳኝ ተጨማሪ ነገር ነው የምሰጣችሁ። እስካሁን ሁሌ አደርጋለሁ ብለን የምናወራውን ነበር። አሁን ደግሞ እስቲ እነዚህን እንያቸው። በኋላ እደውልልሃለሁ። በእንግሊዘኛ ይሄን መናገር በጣም ቀላለው። የምናወራው ስለ ወደፊት ድርጊት ነው። 2 ነገ እመጣለሁ፣ የምናወራው ስለ ነገ ነው። 3 ቀጣይ ሳምንት አግዝሃለሁ፣ ይሄም ስለ ቀጣይ ሳምንት ስለ ወደፊት ነው። 4 ነገ ስራ ገባለሁ፣ we are talking about a future time which is tomorrow፣ የምናወራው ስለ ነገ ስለ ወደፊት ጊዜ ነው። number 5 ዛሬ ማታ ፊልም አያለው፣ አሁንም እያወራን ያለነው ስለ ወደፊት ዛሬ ማታ ብለን ገና ስላልደረስንበት ጊዜ ነው። ስለ ወደፊት ማውራት በእንግሊዘኛ በጣም ቀላል ነው፣ በጣም ቀላል ነው። ምንድነው የምናደርገው? ቅድም አይ ካለን በኋላ ወዲያውኑ ድርጊቱን እናመጣለን፣ እንዳይረሳ አይደለም። ለምሳሌ እደውላለሁ ስል አይ ኮል፣ እመጣለሁ ስል አይ ካም፣ አግዝሃለሁ አይ ሄልፕ፣ ስራ ገባለሁ አይ ትሉና ድርጊቱን፣ አይ ትሉና ድርጊቱን። አሁንም እንደሱ ነው የምታደርጉት። ነገር ግን ምን ትጨምሩበታላችሁ? ዊል፣ አይ ዊል ድርጊቱን፣ አይ ዊል ድርጊቱን። መደወል ምንድነው? ኮል፣ አይ ዊል ኮል።
ነገ እመጣለሁ I will come I will come you see በጣም ቀላል ነው እዚህ ጋር ደግሞ ቀጣይ ሳምንት አግዝሃለሁ ምን አደርጋለሁ I will help ማገዝ ምንድነው help or support አይደለ ነገ ስራ ገባለሁ ወዴት እሄዳለሁ ነገ ወደ ስራ I will go በሉት እሺ ወደ ስራ መሄድ I will go ዛሬ ማታ ፊልም ያለው I will ብዬ ምን ልበል ማየት watch I will watch ስለዚህ በጣም ቀላል ነው እንደምታዩት I will call እደውልልሃለሁ ለወደፊት ነው ድግግሞሽ አይደለም I will come ለወደፊት እመጣለሁ I will help ለወደፊት አግዝሃለሁ I will go ለወደፊት እሄዳለሁ I will watch ለወደፊት አያለሁ መቼ መጥቀስ አለብን I will call እደውላለሁ ማጋ አንተ ጋር I will call you እመጣለሁ እዚህ ጋር ግን ኦብጀክት አይኖርም I will help ማንን አግዛለሁ አንተን I will help you አይደለ ከዛ ደግሞ I will watch አያለሁ ምን አያለሁ I will watch a movie I will watch a movie ፊልም አያለሁ I will call you መቼ በኋላ በእንግሊዘኛ በኋላ ምንድነው later on I will call you later በኋላ ደውላለሁ I will come እመጣለሁ መቼ ነገ I will come tomorrow I will be there tomorrow ማለት ትችላላችሁ I will help you መቼ ቀጣይ ሳምንት next week ነገ ስራ እገባለሁ I will go እሄዳለሁ ወዴት I will go to work ወደ ስራ እሄዳለሁ ወይም ባጭሩኛ በአማርኛ ስራ እገባለሁ መቼ tomorrow I will watch a movie መቼ ዛሬ ማታ ምንድነው tonight ስለዚህ ምን ማለት አለባችሁ will ድርጊቱን ከቅድሙ የሚለየው የዊል መኖር ብቻ ነው እንግሊዘኛ ምን ያህል ቀላል እንደሆነ ከዚህ በላይ እንድታዩ ምንም ላመጣላችሁ የምችለው ነገር የለም እንግሊዘኛ አታክብዱት በጣም ቀላል ነገር ነው ይሄ አሁን ሲምፕል ፕሬዘንት ሲምፕል ፊውቸር እየተባለ የሚሰጠው ትምህርት ነው አቅልየው ስሙን ሳልጠራ ያስተማርኳችሁ አሁን ይሄ ሲምፕል ፊውቸር ነው ለምሳሌ ይሄ ከገባችሁ ሲምፕል ፊውቸር ገባችሁ ማለት ነው ስለዚህ ስለ ወደፊት የምታደርጉትን ነገር ስትናገሩ ምንድነው ለምሳሌ ገንዘብ ልክልሃለሁ በሉኝ እስኪ ገንዘብ ልክልሃለሁ በሉኝ I will ማለት አለባችሁ ገና ያልተላከ ገንዘብ ነው ስለ ወደፊት ነው የምትወሩት I will መላክ ምንድነው send አይደለም እንዴ I will send you money ገንዘብ እልክልሃለሁ ገና ስላልተላከ will ለወደፊት ማለት ነው በጣም በቀላሉ እንደዚህ ማድረግ ትችላላችሁ የቲክቶክ አካውንትህን ፎሎ አደርጋለሁ በሉኝ መቼ ነገ ተነጎደ I will follow your TikTok account I will follow your TikTok account በዚህ መልኩ ነው እንግሊዘኛ መማር ያለብን ማለት ነው በጣም ቀላል ነው እንደምታዩት አሁንም የበለጠ እንድትረዱት ኤግዛምፕሎቻችንን እንጨምር አሁንም ስለወደፊት ማውራታችንን እንቀጥላለን 6 ዛሬ ማታ የቤት ስራችንን እንሰራለን ቅድም እኔ እሰራለሁ አደርጋለሁ እመጣለሁ እያልኩ ነበር ሳወራ የነበረው አሁን ግን እኛ እንሰራለን we ብላችሁ ማውራት አለባችሁ 7 አንተ በኋላ ትነግራታለህ አንተ ለሷ በኋላ ትነግራታለህ ማ you አንተ 8 ቀጣይ ቅዳሜ ይደርሳሉ ከሆነ ቦታ እየመጡ ነው መቼ ነው የሚደርሱት ቀጣይ ቅዳሜ ይደርሳሉ ስለዚህ እዚህ ጋር የተቀመጡት ታይሞች በሙሉ ፊውቸር ናቸው ነምበር 9 በኋላ ያናግርሃል እሱ በኋላ ያናግርሃል he 10 በኋላ ትረሳዋለች የሆነ ነገር ነግሬያት ሊሆን ይችላል ምን ያልኩኝ ነው በኋላ እኮ ትረሳዋለች መቼ በኋላ ፊውቸር ነው እነዚህ በሙሉ ድርጊቶች ምንድናቸው የወደፊት ናቸው ስለዚህ ስናወራ የተማርነውን መርሳት የለብንም will ቃል ለማድረግ ነው ማለት ነው ስለዚህ ዛሬ ማታ የቤት እንሰራለን ማ we will ብላችሁ መጀመር ግዴታ ነው ከዛ ነው ድርጊቱን የምታመጡት
አንተ በኋላ ትነግራታለህ ማ you will ስለወደፊት ምን ስለምናወራው will እንላለን ቀጣይ ቀዳሚ ይደርሳሉ እነሱ they will number 9 በኋላ ያናግርሃል ማ እሱ he will በጣም ቀላል he will 10 በኋላ ትረሳዋለች ማ she will ስለዚህ I will we will you will he will she will they will it will የወደፊት ድርጊት መሆኑን የምናሳየው በዚህ ነው ከዛ ድርጊት ማንጣት ነው እንሰራለን we will do our homework we will do የቤት ስራችንን እንሰራለን we will do our homework መቼ tonight ዛሬ ምሽት ቀላል ነው አይደለ እንግዲህ ያልገባችሁ ነገር ካለ የበለጠ ቴሌግራም ላይ ቀጥታ ጥያቄያችሁን ለኔ መላክ ትችላላችሁ እሺ ከዚህ የበለጠ ላግዛችሁ አልችልም 7 አንተ በኋላ ትነግራታለህ መንገር ምንድነው tell you will tell her ለሷ ስለሆነ ማለት ነው you will tell her ትነግራታለህ later በኋላ ትነግራታለህ ቀጣይ ቀዳሚ ይደርሳሉ they will መድረስ ምንድነው they will arrive soon በቅርቡ ይደርሳሉ ነገር ግን ጊዜው ተሰጥቶናል ቀጣይ ቀዳሚ they will arrive next መቼ Saturday ቀጣይ ቅዳሜ ቀላል ነው ብያስባለሁ በኋላ ያናግርሃል he will talk to you talk to ማለት ማናገር ነው ኦኬ talk ብቻ አይደለም talk ማውራት ነው ማናገር ሰውን ግን talk to ማለት speak to ወይም ደግሞ talk to ማለት አለባችሁ he will talk to you he will speak to you speak more formal ነች እሺ የሥራ ቦታ ምናምን እንጠቀማለን talk ግን የትም ቦታ ለጓደኛ ምናምን እንጠቀምበታለን he will talk to you መቼ በኋላ later በኋላ ትረሳዋለች she will forget ምንም መርሳት later she will forget it later on በኋላ ትረሳዋለች ስለወደፊት ማውራት ይሄ ነው ለምሳሌ ሁሌ ለምሳሌ ምን አደርጋለሁ ሁሌ ምግብ እበላለሁ I eat ነው በኋላ እበላለሁ I will eat ስለዚህ ልዩነቱ ምንድነው መሃል ላይ will መግባቷ ብቻ ነው ከቅድም የተለየው willን ከዚህ ውስጥ ብታወጡ ድግግሞች ነው we do our homework every Tuesday ወይም every day በየቀኑ እንሰራለን you tell her secrets every time ሁሌ ሚስጥር ለሷ ትነግራታለህ they arrive ብለን ሁሌ የሆነ በተመሳሳይ ሰዓት የሚደርሱ ከሆነ መናገር ትችላላችሁ ስለዚህ ድግግሞች ሲሆን willን አጥፍታችሁ ቀጥታ ድርጊቱን ድግግሞች ሳይሆን የወደፊት ከሆነ ግን willን ስለዚህ ይቺ የወደፊት የተማርናት በደንብ ከገባቻችሁ እንደቀደሙ 4 የአማርኛ የወደፊትን የሚያወሩ አረፍተ ነገሮችን አስቀምጣለሁ ወዲያውኑ ወደ እንግሊዘኛ ከአንድ በላይ ስህተት አይፈቀድም ኦኬ ተማሪዎች እንደተለመደው ስለ ወደፊት ማውራት በደንብ ከተረዳችሁት እነዚህን 4 ጥያቄዎች ሳትሳሳቱ መስራት አለባችሁ ብያለሁ number 1 ከዚህ በኋላ ጠንከሬ እሰራለሁ how do you say it in english ባስተማርኳችሁ መሰረት willን ተጠቅማችሁ በቀላሉ መስራት ትችላላችሁ ከዚህ በኋላ ጠንከሬ እሰራለሁ እንዴት ነው በእንግሊዘኛ የምትሉት number 2 በኋላ ታስታውሳለች እሷ በኋላ አንተን ታስታውሳለች የሆነ ነገር ሊሆን ይችላል እንዴት ነው የምትሉት ባስተማርኳችሁ መሰረት ካስተማርኳችሁ ውጪ ከወጣችሁ ተሳሳታላችሁ የተማሪ የመጀመሪያው ችግሩ ምንድነው አስተማሪ ይሄንን አድርገ እንግሊዘኛውን ስራ ሲባል ተማሪ ግን አስተማሪ የሚለውን ወይ መጀመሪያ በደንብ ያዳምጥም በለመደው ይሆናል ብሎ በሚያስበው እስከዛሬ በሚያውቀው ይሞክራል ይሳሳታል አስተማሪ የሚላችሁን መከተል ይተበቀባችኋል number 3 ዛሬ ማታ መድኃኒት እወስዳለሁ ዛሬ ማታ ምን አደርጋለሁ መድኃኒት እወስዳለሁ number 4 ነገ ጧት ይደውሉልሃል እነማ እነሱ በዚህ መሰረት መስራት ትችላላችሁ ማለት ነው ሶ ማወቅ ያለባችሁ ነገር ጀማሪ ተማሪዎች ምን ማወቅ አለባችሁ አይ እኔ ማለት እንደሆነች we እኛ ነው you አንተ አንቺ ነው he እሱ ነው she እሷ they ደግሞ እነሱ ነው
ስለዚህ ስትናገሩ ስለማን ነው የማወራው? ስለ እኔ ነው አይ ነው ማለት የለብኝ። ስለ እኛ ነው ዊ ነው ማለት የለብኝ። ስለ እሱ ነው ሂ፣ ስለ እነሱ ነው ዘይ ማወቅ አለባችሁ። ከዛ ደግሞ ድርጊቶች በእንግሊዘኛ ምን ይባላሉ? መብላት ምንድነው በእንግሊዘኛ? ኢት። መሄድ ምንድነው በእንግሊዘኛ? ጎ። መላክ ምንድነው? ሴንድ። መቀበል ምንድነው? ሪሲቭ አይደለ? መምጣት ምንድነው? ካም። መጻፍ ምንድነው? ራይት። መተኛት ምንድነው? ስሊፕ። መውሰድ ምንድነው? ቴክ አይደለ? ስለዚህ ድርጊቶች በእንግሊዘኛ ምን ይባላሉ የሚለውን ካላወቃችሁ አሁንም በተደጋጋሚ የምታደርጉትን ነገር መናገር ይከብዳችኋል። ለወደፊትም የምታደርጉትን ነገር መናገር ይከብዳችኋል ማለት ነው። እንግሊዘኛ በጣም ቀላል ነው ብዬ መግቢያው ላይ የጀመርኩትኝ ወይም በቀላል መንገድ አስተምራችኋለሁ ስል እንዳያችሁት ነው። በእርግጠኝነት እንግሊዘኛ ገብቷችኋል ብዬ ነው የማስበው። በዛሬው ትምህርት መሰረት ሌሎቹም እንግሊዘኛ ላይ ያሉ ትምህርቶች እንደዚህ ከተማርናቸው ቀላል ናቸው። ኦኬ፣ እንድታውቁ የምፈልገው ነገር እየተማርን ያለ ነው። ወደ ዋናው ትምህርት እንውሰደው ከተባለ ቴንስ ነው። የቴንስን ጥቅም እያያችሁ ነው አይደለ? ዛሬ ቀለል ያለ ትምህርት ቴንስ የሚባል አስተምሪያችሁ ብዙ ሀሳቦችን ግን መናገር ትችላላችሁ። ሁሌ የሚደረጉ ስለ ወደፊት የምታደርጉትን መናገር ትችላላችሁ። ይሄ የቴንስ ጥቅም ነው ማለት ነው። የዛሬው ትምህርት በጣም ጠቅሞኛል ብላችሁ የምታስቡ ከሆነ ሰዋሰው አካዳሚ የሚሰኘው የቴሌግራም ቻናላችን ላይ ደግሞ የዛሬውን ትምህርት ሙሉ ኖቱ በፒዲኤፍ ተቀምጦላችኋል። ኤግዛምፕሎቹን እያነበባችሁ መለማመድ ትችላላችሁ። ጥያቄዎቹም እዛ ላይ ያሉ፣ እዛ ላይ እያነበባችሁ መስራት ይቻላል ማለት ነው። ይሄው ኤፒሶዳችን ይቀጥላል። በቀጣይም አማርኛን መሰረት አድርገን ወደ እንግሊዘኛ እየቀየርን በቀላሉ በርካታ ሀሳቦችን ስለሚደጋገም ብቻ አይደለም፣ ስለ ወደፊት ብቻ አይደለም፣ በርካታ ሀሳቦችን መናገር የምትችሉበትን ትምህርት ይዤላችሁ እመጣለሁ። አንተል ኔክስት ታይም መልካም ጊዜ።